ከሰሞኑ ኢራን የኒውክሌር ማበልጸጊያ ሙከራዋን መቼም ማሳለፍ እንደማትሰጥ አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በሰጡት መግለጫም ቴሄራን ከአሜሪካ ጋር በምታደርገው ድርድር የዩራኒየም ማበልጸግ ስራዋን በፍጹም እንደማታቆም ገልጸዋል። ሚኒስትሩ አክለውም ዋሽንግተን የምትሰነዝረው የጦር ዛቻ ተራ ማስፈራሪያ ሲሉም አጣጥለውታል። በቴሄራን በተካሄደ አንድ መድረክ ላይ ንግግር ያደረጉት አርጋቺም ሀገራቸው በዋሽንግተን ላይ ያላት እምነት እጅግ አነስተኛ መሆኑና አሜሪካ አዲስ የተጀመረው ድርድር ያላትን እውነተኛ ፍላጎት እንደምትጠራጠር ገልጿል። ጦርነት ቢታወጅብን እንኳን የዩራኒየም ማበልጸግ ስራችንን አሳልፈን አንሰጥም የምንለው ማንም ሰው በእኛ ሉዓላዊ ውሳኔ ላይ ትዕዛዝ የመስጠት መብት እንደሌለው ለማሳየት ነው ሲሉ ሚኒስትሩ በአጽንኦት ተናግረዋል። የዩኤስ አብርሃም ሊንከን የተሰኘው ግዙፍ የአሜሪካ አውሮፕላን ተሸካሚ መርከብ በፋርስ ባህረ ሰላጤ መድረሷን የጠቀሱት አርጋቺም የነሱ ወታደራዊ ግንባታ እኛን አያስፈራንም ሲሉ በአሜሪካ በኩል ላለው ዛቻ እንደማይንበረከኩ አስታውቋል። ከዓመታት መቋረጥ በኋላ አሜሪካና ኢራን በኦማን ድርድር የጀመሩት ባሳለፍነው አርብ ነበር። ኢራን በሀገሪቱ የጣለው ኢኮኖሚ ማዕቀብ እንዲነሳላት የምትፈልግ ሲሆን በምላሹም በኒውክሌር ፕሮግራሟን ለመገደብ የመተማመኛ እርምጃዎች ለመውሰድ ዝግጁ መሆኗን ሚኒስትሩ ጠቁሟል። ምዕራባውያንና እስራኤል ቴሄራን የኒውክሌር ቦምብ ለመስራት በእጅጉ ተቃርባለች እያሉ ቢከሱም ኢራን ግን ክሱም ደጋግማ አስተባብላለች። የኒውክሌር ውዝግቡም በዋሽንግተንና ቴሄራን መካከል ይፈነዳ አፋፍ ላይ የተጠጋ ከፍተኛ ውጥረት እንዲነግስ አድርጓል። ሚኒስትሩ ይህንን ስጋት ሲያጣጥሉም እነሱ የእኛን አቶሚክ ቦምብ ይፈራሉ፣ እኛ ግን ቦምብ አንፈልግም፣ የእኛ እውነተኛ አቶሚክ ቦምብ ለታላላቅ ኃይሎች አይሆንም የማለት አቅማችን ነው ብለዋል። ኢራን ይህን አቅም እየፈጠረች ያለችው ደግሞ በዩራኒየም ማበልጸግ ጥረት ውስጥ ልታሳኩ የተቃረበችውን የኒውክሌር ባለቤት እርምጃ መሆኗን ፍንጭ ሰጥቷል። ይህ አባስ አርጋቺ አዲስ መግለጫም ዋሽንግተን ወታደራዊ ጥቃት ሰበብ የሚሰጥ ነው የሚሉት ተንታኞችም አሜሪካ የኢራን ኒውክሌር ጦር መሳሪያ ባለቤትነትን ጥያቄ በተመለከተ ያሰበችውን የአየር ድብደባ ዕቅድ ተግባራዊነት የሚያጠናክርላት ይሆናል በሚልም ተሰግቷል። ዋሽንግተንና ቴሄራን እርስ በርስ ለመጠፋፋት ከመቼውም ጊዜ በላይ ተዘጋጅተው ባሉበት በአሁኑ ወቅትም ወታደራዊ ዝግጅቶች ላይ ምድር እንዲያናውጡ በየፊናቸው ተሰድረዋል። ኢራን ኮራም ሻር 4 የተባለውን አጥፊ ሚሳይል አውጥታ ስታሟሽ አሜሪካም የአርማዶን አፍንጫ ወደ ኢራን አሹላ ለጥቃት የፕሬዚዳንቷን ትዕዛዝ ብቻ እየጠባበቀች ትገኛለች። በሌላ በኩል ኢራን ታዋቂ ለውጥ አቀንቃኝ ፖለቲከኞችን ማሰሯ ተሰምቷል። የኢራን ባለስልጣናት የሀገሪቱን ፖለቲካና የማህበራዊ ስራን ለማናጋት ሞክሯል። እንዲሁም ባሳለፍነው ወር በተቀሰቀሰው ተቃውሞ ወቅት ለእስራኤልና ለአሜሪካ ጥቅም ሰርቷል ያለቻቸውን 4 ሰዎችን በቁጥጥር ስር አውሏል። እሁድ ዕለት የተፈጸመው ይህ ስርዓትም 3 ታዋቂ የለውጥ አቀንቃኝ ፖለቲከኞችን የሚያካትት መሆኑን የሀገሪቱ ሚዲያዎች ዘግቧል። በቁጥጥር ስር ያሉ ግለሰቦችም የኢራን የሪፎርም ግንባር መሪ አውዛር መንሱሬም፣ የቀድሞ ዲፕሎማት ሞህሰን አሚንዛዴህና የቀድሞ የፓርላማ አባል ኢብራሂም አስጋርዜዳህ መሆናቸው ታውቋል። አራተኛው ሰው ስሙ ለጊዜው አልተጠቀሰም። የኢራን ይፋ የዜና ወኪል እንደገለጸውም ግለሰቦቹ ሀገሪቱ ከአሜሪካና ከእስራኤል የወታደራዊ ጥቃት ዛቻ እየገጠማት ባለበት ወቅት ሰፊ ሁከት በማስተባበርና በመምራት ተወንጅለው ነው ለእስር የተዳረጉ የተባለ ሲሆንም በቀጣይም ከሀገሪቱ መንግስት ከባድ ቅጣት ይጠብቃቸዋል ተብሏል። የኢራን የሪፎርም ግንባር በበኩሉ አዛን መንሱሪ በኢራን አብዮታዊ ጋርድ IRGC የስለላ ኃይሎች ከመኖሪያ ቤቱ መታሰሩን አረጋግጧል። በተጨማሪም ጋርዱ ሌሎች ከፍተኛ ድርጅት አመራሮች ለጥያቄ እንዲቀርቡ መጥሪያ መላኩ ተገልጿል። ይህ እስራት የተፈጸመውም በታህሳስ ወር በኢኮኖሚ ቀውስ ምክንያት ጀምሮ ወደ ለየለት ጸረ መንግስት ዓመት በተቀየረው ግርግር በሺዎች የሚቆጠሩ ኢራናውያን ህይወታቸው ማለፉን ተከትሎም በሀገሪቱ ከፍተኛ ቁጣ በነገሰበት ወቅት ነው። የአርጋቺ መግለጫ የሚወጣው የአሜሪካ ከፍተኛ ተደራዳሪዎች ስቲቭ ዋትኮፍና ያሬድ ኩሽነር ቅዳሜ ዕለት የዩኤስ አብርሃም ሊንከን የጦር መርከብን ከጎበኙ በኋላ እንደሆነም ተነግሯል። ምንም እንኳን ትራምፕ ድርድሩን በጣም ጥሩ ነው ሲሉ ቢገልጹትም በሌላ በኩል ግን ከኢራን ጋር የንግድ ግንኙነት በሚቀጥሉ ሀገራት ላይ ታሪፍ የሚጥል አዲስ ትዕዛዝ ፈርሟል። በተጨማሪም የኢራን ነዳጅ ኤክስፖርት ለማደናቀፍና በመርከቦችና በንግድ ድርጅቶች ላይ አዳዲስ ማዕቀቦችን ተጥለዋል እየተባለም ይገኛል። አርጋቺም በአሜሪካ በኩል የሚታየው ይህ የማዕቀብና የወታደራዊ ዝግጅት ቀጣይነት ዋሽንግተን ለሁለተኛ ድርድር ያላትን ዝግጁነት ጥያቄ ውስጥ የሚከት መሆኑን ገልጿል። ሁኔታውን በንቃት የከታተለን ነው፣ ከዋሽንግተን የሚመጡ ምልክቶችን ሁሉ መዝነን ድርድሩን ስለመቀጠል እንወስናለን ሲሉም ተደምጧል። በኢራን የተወሰደው ጠንካራ እርምጃም ከዋሽንግተን ጋር ያለው ጥረት ይበልጥ አክብዶታል። ተቃውሞም በፈነዳበት ወቅት የኢራን ኒውክሌርና የሚሳይል ፕሮግራም ለመግታት የሚፈልጉ ፕሬዚዳንት ትራምፕም በሰልፈኞቹ ላይ ኃይል ከተጠቀመ አዲስ ጥቃት እንደሚሰነዝሩ አስጠንቅቀውም ነበር። ትራምፕ አርማዳ ብሎ የጠሩትን ግዙፍ የጦር መርከቦችን ስብስብ ወደ ባህረ ሰላጤው ቀጠናም ልከው ነበር። ይህ እርምጃ አያቶላህ አሊ ኻሜኒም ቀጠናዊ ጦርነት ሊነሳ ይችላል በሚል ማስጠንቀቂያ እንዲሰጡ አስገድዷቸው ነበር። ይሁን እንጂ የዲፕሎማሲ ጥረት ባለፈው አርብ በኢራንና በአሜሪካ መካከል በኦማን ቀጥተኛ ባልሆነ ድርድር እንዲጀመር
አድርጓል። ፕሬዚዳንት መስዑድ ፔዜሽኪያን ድርድሩ ወደፊት ተራመደ እርምጃ ሲሉ ጠርተውታል። በዋሽንግተን የሚገኘው የፖሊስ ጥናት ኢንስቲትዩት ተመራማሪ ፌሊክስ ቤኔስ ለአልጀዚራ እንደገለጹትም ይህ ስራ ድርድሩ ሊያስቆመው ቢችልም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን የሚያደርጉ ጉዞ ግን ትልቅ ተጽዕኖ ይኖራል ብለዋል። ኔታንያሁ ኢራን የዩራኒየም ማበልጸግ ስራዋን እንድታቆም የሚሳኤል ፕሮግራም እንድትዘጋና የቀጠናው አጋሮቿ መደገፍ እንድታቆም እንደሚጠይቁም ይጠበቃል። ቤኒስ አክለውም ይህ ጥያቄ በተግባር ኢራን እጇን እንድትሰጥ የመጠየቅ ያህል ነው ብለዋል። ትራምፕ የእስራኤልን አቋም ይከተላሉ ወይንስ እንደ ቀድሞ የራሳቸው የተለየ አቋም ይዛሉ የሚለው ጉዳይ ግን ትልቅ ጥያቄ መሆኑን ተመራማሪው ገልጿል። በመካከለኛው ምስራቅ ረመጥ ላይ የታሪክ መዘውር ባልታሰበ ፍጥነት እየተሽከረከረ ይገኛል። የፐርሺያ ሰማይ ዛሬ በሰላም ድምፅና በጦርነት ጥላ መካከል ተወጥሮ ይገኛል። በአንድ በኩል በኦማን ዲፕሎማሲ አዳራሾች ውስጥ የኒውክሌር ድርድር ጭላንጭል ቢታይም በሌላ በኩል ግን በቴሄራን ጎዳናዎች ላይ እንዲሁም በባህረ ሰላጤዎች ሰማያት ላይ የሚታየው ሁኔታ ሌላ አስፈሪ ታሪክ ምዕራፍ እየተከተበ መሆኑን ያበስራል። ያሳለፍነው ጥር ወር አሰቃቂ የህዝብ ቁጣ እና ደግሞ ደም አፋሳሽ ግጭት ዛሬም ድረስ በቴሄራን መሪዎች ልብ ውስጥ ትልቅ ስጋት ጥሎ ማለፉ ይታወሳል። የአመፅ ለአገዛዙ ህልውና ትልቅ ፈተና መሆኑ አይዘነጋም። ሆኖም ግን የኢራን ባለስልጣናት ይህንን ውስጣዊ ቁስል ለመሸፈን በሚል ዛሬ በሀገሪቱ ታዋቂ የሆኑ ለውጥ ፈላጊ ወይም ሪፎርሚስት ፖለቲከኞችን በማደል ላይ ይገኛሉ። እሁድ ዕለት የተፈጸመው የድንገተኛ ስርዓት የአገዛዙን ስጋት ቁልጭ አድርጎ ያሳየ እንደሆነም ብዙዎች ያነሳሉ። የኢራን የሪፎርም ግንባር መሪ አዛር መንሱሪ ከምዕራብ ቤቱ ደጃፍ በአብዮታዊ ጋርድ ስላሎች መታፈኗ እንዲሁም የቀድሞ ዲፕሎማት መዋሰንና የቀድሞ የፓርላማ አባል ኢብራሂም በቁጥጥር ስር መዋላቸው በኢራን ስልጣን መንበር ላይ የተፈጠረውን ታላቅ ሽብር የሚያሳይ ነው። መንግስት እነዚህ መሪዎችን ለእስራኤልና ለአሜሪካ ጥቅም ሰርቷል በሚል የከበደ ወንጀል ቢከሷቸውም ተንታኞች ግን ድርጊቱን የውስጥ ማጽዳት ዘመቻ አድርገውታል። በአምላክ ላይ ጦርነት አውጇል የተባሉ ወጣቶችም በፍርድ ቤቱ የቀረቡ ባሉበት በዚህ ሰዓትም ያገዛዙ የብረት ጓንት ይበልጥ ጠንክሮ መታየቱ ተመላክቷል።